ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። በትግራይ ክልል የሚደረገው አጀንዳ የማሰባሰብ ስራን በአዲስ አበባ ከተማ ለማከናወን እቅድ መያዙን የኢትዮጵያ ሀገራዊ ምክክር ኮሚሽን ተናገረ። የትግራይ ክልልን የምክክር ሂደት በክልሉ ለማካሄድ አስቻይ ሁኔታ ስለሌለ ምክክሩን በአዲስ አበባ ከተማ ከመጋቢት 23 እስከ 25 2018 ዓ.ም ድረስ ምክክሩ ይደረጋል ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ያለው የትግራይ ክልልን የምክክር ሂደት በተመለከተ ለጋዜጠኞች በሰጠው መግለጫ ነው። ኮሚሽኑ የትግራይ ክልልንም እንደሌሎቹ የኢትዮጵያ ክልሎች ሁሉ በሀገራዊ ምክክሩ ለማካተትና ለማሳተፍ በርካታ ጥረቶችን ሲያደርግ መቆየቱን ተናግሯል። በዚህም ኮሚሽኑ የትግራይ ክልል በምክክር ሂደቱ እንዲሳተፍ ከክልሉ ጊዜያዊ አስተዳደር፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከምሁራንና ከሌሎችም አካላት ጋር ተከታታይነት ያለው ከ22 በላይ ውይይቶች ሲያከናውን እንደቆየ አንስቷል። ምክክሩም የክልሉን ሆነ የኢትዮጵያ መሰረታዊ ችግሮች ለመፍታት የሚያስችል መግባባት ላይ የተደረሰ ቢሆንም ኮሚሽኑ ባለው የአሰራር ስርዓት መሰረት በክልሉ ተሳታፊዎችን የመለየትና የአጀንዳ የማሰባሰብ ተግባር ለማከናወን አስቻይ ሁኔታ አልተፈጠረም ተብሏል። በዚህም የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ እንዲካሄድ በኮሚሽኑ ምክር ቤት መወሰኑን የኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ተናግረዋል። በትግራይ ክልል ያለን አጀንዳ የማሰባሰብ ስራ በአዲስ አበባ ከተማ ለማከናወን ሲታሰብም የፖለቲካ ፓርቲዎችን፣ ተቋማት እና ማህበራትን ጊዜያዊው አስተዳደሩን ጨምሮ ሌሎች ባለድርሻዎች ያካተተ ሰፊ ውይይት መደረጉን ፕሮፌሰር መስፍን አራያ አንስተዋል። በአዲስ አበባ ከተማ ለ3 ቀናት በሚከናወነው የአጀንዳ ማሰባሰብ ሂደት ወደ 400 የሚጠጉ የክልሉ ተወካዮችና አዲስ አበባ ያሉ የትግራይ ተወላጆች ይሳተፋሉ ተብሎ ይጠበቃል ሲል ኮሚሽኑ በመግለጫው አስረድቷል። የፊንቴክ ኢንቨስትመንት ስራ አስኪያጅ በከባድ የማታለል ወንጀል ተከሰሰ። በአዲስ አበባ የፊንቴክ ኢንቨስትመንት ስራ አስኪያጅ የሆኑት ዳንኤል ዮሐንስ ከ600 ሚሊዮን ብር በላይ በማጭበርበር ወንጀል ክስ ተመሰረተባቸው። አቃቤ ሕግ እንደገለጸው ተከሳሹ ሄሎ ታክሲና ፊንቴክ ኢንቨስትመንት የተባሉ ድርጅቶችን በመጠቀም የኤሌክትሪክ ተሽከርካሪዎችን በዱቤ እናስረክባለን የሚል አሳሳች ማስታወቂያ በታዋቂ ግለሰቦችና ማህበራዊ ሚዲያዎች አስነግረዋል። ተከሳሹ ከ5000 በላይ ተመዝጋቢዎችን ለቅድመ ክፍያና ለምዝገባ በሚል ከፍተኛ ገንዘብ እንዲከፍሉ ካደረገ በኋላ መኪኖቹን ሳያስረክብ ድርጅቱን ዘግተው መሰወራቸው በክሱ ተመልክቷል። ድርጊቱ የ1996 ዓ.ም የወንጀል ህግንና የኮምፒውተር ወንጀል አዋጅን የጣሰ መሆኑ ተገልጿል። በተጨማሪም ተከሳሹ ቀደም ሲል በኢንተርፖል ከተያዘ ግብረ አበር ጋር በመሆን የውሸት ርክክብ ቪዲዮዎችን በማሳየትና መኪናዎች በመጓጓዝ ላይ ናቸው የሚል ሐሰተኛ መረጃ በማሰራጨት 19 ተደራራቢ ወንጀሎችን መፈጸማቸው ተጠቅሷል። ጉዳዩን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት እየተመለከተው ይገኛል። በእንቁላል አከፋፋይነት ሽፋን ህገወጥ የነዳጅ ዝውውር ሲያከናውኑ የነበሩ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። እንደ ፖሊስ መግለጫ ግለሰቡ በተሽከርካሪው ላይ ህገወጥ ታንከር በማስገጠም ከተለያዩ ማደያዎች የቀዳውን ነዳጅ ጀሞ አካባቢ በሚገኝ መኖሪያ ግቢው ሲያራግፍ እጅ ከፍንጅ ተይዟል። በፍተሻው ወቅት 12 የነዳጅ በርሜሎች የተገኙ ሲሆን ተጠርጣሪው ከ4 ግብረ አበሮቹ ጋር በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። በተጨማሪም በሸገር ከተማ 46000 ሊትር ቤንዚን ጭኖ ሲንቀሳቀስ የነበረ አሽከርካሪ መያዙ ተገልጿል። የተያዘው ነዳጅ ወደ ሌላ ማደያ ተላልፎ ሽያጩ ለመንግስት ገቢ እንዲሆን ተደርጓል። ግብረ ኃይሉም በሀገር ሀብት ላይ በሚፈጸሙ መሰል ወንጀሎች ላይ ህጋዊ እርምጃውን አጠናክሮ እንደሚቀጥል ገልጿል። በሌላ ዜና ወደ ኩባ ይጓዝ የነበረ የረድኤት ጀልባዎች ደብዛቸው ጠፉ። ከሜክሲኮ ሰብአዊ እርዳታ በመጫን ወደ ኩባ ሲጓዙ የነበሩ ፍሬንድሺፕ እና ታይገር ሞዝ የተሰኙ 2 ጀልባዎች በካሪቢያን ባህር ላይ መጥፋታቸው ተነገረ። የሜክሲኮ ባህር ኃይል ጀልባዎቹን ለመፈለግ ወታደራዊ አውሮፕላኖችና የነፍስ አድን ቡድኖች በስፋት አሰማርቷል። በጀልባዎቹ ላይ
ከፖላንድ፣ ፈረንሳይ፣ ኩባ እና አሜሪካ የተውጣጡ 9 ሰራተኞች የነበሩ ሲሆን ባለፈው ማክሰኞ ወይም ረቡዕ ሃቫና መድረስ ነበረባቸው። ይሁን እንጂ እስካሁን ምንም አይነት ግንኙነት ማድረግ አልተቻለም። ኩባ በአሜሪካ የኃይል ማዕቀብ ምክንያት ለገጠማት የኤሌክትሪክ መቆራረጥ ችግር ከሜክሲኮ የሚላክላት እርዳታ በከፍተኛ ሁኔታ ትጠብቅ ነበር። የሜክሲኮ መንግስት ከሚመለከታቸው ሀገራት ዲፕሎማቶች ጋር በመሆን ክትትል እያደረገ ቢሆንም የኩባ መንግስት እስካሁን ስለ ሁኔታው የሰጠው ይፋዊ መግለጫ የለም። እስራኤል በኢራን ዋና ከተማ ቴህራን ወታደራዊ ኢላማዎች ባለቻቸው ላይ ጥቃት መፈጸሟን የሀገሪቱ የመከላከያ ሰራዊት አስታወቀ። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ሰርጥ አልከፈተች የኃይል መሰረተ ልማቶቿ ላይ ብርቱ ጥቃት እንደሚፈጽሙ የሰጡትን ቀነ ገደብ ለሁለተኛ ጊዜ እንዲራዘም ባደረጉበት በአሁኑ ወቅት እስራኤል በኢራን ላይ የተናጠል ጥቃቷን መቀጠሏን ለማወቅ ተችሏል። በዚህም መሰረት በዛሬው ዕለት በቴህራን የሚገኘውን ባለስቲክ ሚሳኤል እና ሌሎች የጦር መሳሪያዎች ማምረቻ መደብደቧን አስታውቃለች። ከዚህ በተጨማሪ በምዕራባዊ የኢራን ግዛት የሚገኘውን የጦር መሳሪያ ማከማቻ መጋዘን ላይም ጥቃት መፈጸሟን የእስራኤል ጦር ገልጿል። በድብደባው ስለደረሰ ጉዳት ግን የተባለ ነገር እንደሌለ አሶሺየትድ ፕሬስ ዘግቧል። በኔፓል የቀድሞ ታዋቂ ራፐር እና የካትማንዱ ከንቲባ የነበሩት ባሌንድራ ሻህ የሀገሪቱ ጠቅላይ ሚኒስትር በመሆን ቃለ መሐላ ፈጸሙ። የ35 ዓመቱ ወጣት ኢንጂነርና ድምፃዊ በሹመት ስነ ስርዓቱ ላይ ጥቁር ልብስና ጥቁር መነጽር አድርጎ በመቅረብ የብዙዎችን ቀልብ ስቧል። የእሱ ብሔራዊ ነጻነት ፓርቲ ባለፈው መጋቢት ወር በተካሄደው ምርጫ አሸናፊ መሆኑ ይታወሳል። ይህ ድል የመጣው እንደ አውሮፓ አቆጣጠር በ2025 በወጣቶች በተመራውና የጄኔሬሽን ዜድ አብዮት በተባለው ተቃውሞ የቀድሞ መንግስት ከወደቀ በኋላ ነው። ባሌንድራ ሻህ በበዓሉ ላይ ህገ መንግስቱን ለማክበርና ግዴታውን በታማኝነት ለመወጣት ቃል ገብቷል። ይህ ክስተት በኔፓል ፖለቲካ ውስጥ የወጣቶች የበላይነት የመጣበት አዲስ ምዕራፍ ተደርጎ ተወስዷል። ከቡድን አስገድዶ መድፈር የተረፈችውና አካል ጉዳተኛ የሆነችው ወጣት በሰላም እንድትሞት ተፈቀደላት። በስፔን ለ2 ዓመታት የዘለቀው አነጋጋሪ የፍርድ ቤት ክርክር በኖኤሊያ ካስቴሎ ሞት ተደምድሟል። የ25 ዓመቷ ወጣት በደረሰባት የቡድን አስገድዶ መድፈር ጥቃት ምክንያት በ2022 ራሷን ለማጥፋት ከፎቅ ላይ ተወርውራ ከወገቧ በታች ፓራላይዝድ ሆና ትኖር ነበር። ስቃዩ ይብቃኝ፣ በሰላም መሄድ እፈልጋለሁ በማለት ያቀረበችውን ጥያቄ አባቷ በህግ ቢቃወሙ የካታሎኒ ፍርድ ቤት ግን የመሞት መብቷን ፈቅዶላታል። ኖኤሊያ የወላጆች ደስታ ከልጅ ስቃይ ሊበልጥ አይገባም በማለት የመጨረሻ ቃሏን ሰጣ ትላንት ምሽት ሆስፒታል ህይወቷ አልፏል። ይህ ክስተት በስፔን በሴቶች ላይ የሚፈጸሙ ጥቃቶችና በገዛ ፈቃድ የመሞት መብት ዙሪያ አዲስ የክርክር በር ከፍቷል። በጣሊያን የሟች ሞዴል አስክሬን አንገት ተቀልቶ ተሰረቀ። ባለፈው ጥቅምት ወር በሚላን ከተማ በባልደረባዋ 30 ቦታ በቢላዋ ተወግታ የተገደለችው የ33 ዓመቷ ሞዴል ፓሚላ ጄኒኒ አስክሬን በድጋሚ አሰቃቂ ጥቃት ደረሰበት። አስክሬኑ በቤርጋሞ ክልል በሚገኝ መቃብር ውስጥ ለቤተሰብ መቃብር እንዲዛወር ሲቆፈር የሬሳ ሳጥኑ ተሰብሮና የሟች ጭንቅላት ተቀልቶ ተወስዶ ተገኝቷል። ይህ በጣሊያን ከፍተኛ ድንጋጤን የፈጠረው ክስተት ሌላ የ41 ዓመት ሴት ግድያ በተፈጸመ ማግስት የተሰማ ነው። ፌዴሪካ ቶርዙሎ የተባለችው ሴት በባሏ ተገድላ አስክሬኗ ተቀብሮ ተገኝቷል። ገዳዩ በቁጥጥር ስር ሲውል ወላጆቹ በሐዘንና በውርደት ራሳቸውን አጥፍተዋል። እነዚህ ተከታታይ አሰቃቂ ድርጊቶች በሀገሪቱ የሴቶች ጥበቃ ላይ ከፍተኛ ህዝባዊ ቁጣን ቀስቅሰዋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።